አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ብያለሁ። ውድና የተከበራችሁ ሰዎች እንግዲህ ዛሬ ከሶስት ወር ልበል 3 ወር እንኳን የሞላኝ አልመስለኝም ከሁለት ወር ከምናምን አካባቢ ዛሬ ወንድማችሁ አንዋር እንግዲህ ሳይታሰብ ኢትዮጵያ ዱብ ብሎ እስኪ ለወዳጅ ዘመዶቼ፣ ቤተሰቦቼ፣ አድናቂዎቼ ብቅ ብያለሁ ማለት ነው። ኢንሻአላህ ውድ የተከበራችሁ ሰዎች እንግዲህ የጠፋ የምትሉ ሰዎች አላችሁና ኮሜንታችሁን እያየሁ ነው። እና ዛሬ ያው ብዙ ጊዜ አወራችሁ ነበር ኢትዮጵያ ገባለሁ ምናምን እያልኩኝ እንግዲህ ያው ኢትዮጵያ ገብቼ ዱብ ብዬ አገሬን በነገራችን ላይ ጊዜ ስላገኘሁኝ አዲስ አበባ ሆኜ ራሱ ቪዲዮ መስራት አልቻልኩም ነበረ። እና ያው ከአዲስ አበባ ስወጣ ወደ ክፍለ ሀገር ወደ ትውልድ ሀገሬ ሲሄድ እስኪ አገር ላሳያቸው ውድ ቤተሰቦቼን። እውነት ለመናገር ሀገራቸው አገሩ የማይናፍቀው ሰው አለ ብዬ አላምንም። ግን በዚህን ሰዓት ደግሞ የምፈልግበት አሁን መግባት ደስ የሚልበት ቦታ ላይ ነው። አልሐምዱሊላህ በዚህ ጊዜ ሀገሬ በመግባቴ በጣም ደስ ብሎኛል ማለት ነው። እና እስኪ ላሳያቸው ቤተሰቦችን ሀገራችን ምን እንደሚመስል ስለ ሀገራችን ያለውን እውነታ ሀገራችን ላይና ውጭ ስንኖር በሶሻል ሚዲያ የምንሰማው ወሬ የምናየው አንዳንድ ነገራቶች ላይ ብዙ ሰዎች እንትን ይላሉና ስለ ሀገራችን እውነታ በሰፊው አወራለሁ ኢንሻአላህ። በሰፊው እንግዲህ ሀገሬ ከገባው እውነተኛውን መረጃ ስለ ሀገራችን እውነታ፣ ስለ ቦታ፣ ስለ ቤት፣ ስለ ማንኛውም ነገር ላይ ውጭ ላሉ ሰዎች እኔ አረብ ሀገር ላይ በምኖር በዚህ አጋጣሚ ቻናሌ ቀዝቅዟል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌ ሞቅ ሞቅ እንዲል ብዙ ቤተሰቦች ስላላችሁ እንድታበረታቱት በትህትና ጠይቃለሁ ማለት ነው። እና ብዙ እኔም በነበርኩበት ጊዜ ላይ በሶሻል ሚዲያ በምሰማው ጭንቀትና በቃ ምን ልበላችሁ ሀገራችን እንዴት ነው የምንገባው፣ ሀገራችን ላይ እንዴት ነው ያለውን እውነታ ብዬ ብዙ ጊዜ ይጨነቅ ነበርና ለውድ ለሀገሬ እህትና ወንድሞቼ በስደት ላሉ እውነተኛ መረጃ ከእንግዲህ በኋላ አቀብላችኋለሁ ማለት ነው። እውነት ለመናገር ሀገራችን በጣም ያው ስለ ሀገራችን መናገር ለእኛ ምንም እንትን አይለንምና ግን ሀገራችን እዛ እንደምናየው አይደለም፣ ሰው እዛ ሆነን እንደምንሰማው አይደለም። እውነት ለመናገር በሰፊ እመጣበታለሁ በቪዲዮ ያው በቪዲዮ መጥቼ እንትን እስከምላችሁ ድረስ ግን እስቲ ሀገራችሁን ላሳያችሁ። ይሄንን ቦታ የሚያውቅ ሰው አለ? ይሄንን ቦታ እስቲ የት ይመስላችኋል? በኮሜንት ላይ እየጻፋችሁ በዚህ አጋጣሚ ላይክ እንድታደርጉኝ እፈልጋለሁ። ከሁለት ወር በላይ ሆነኝ ማለት ነው። ንግስቷ ጋር ሆኜ ነበር ቪዲዮ የሰራሁት እና ከዛ በኋላ እንትን እያልኩኝ እንደነበር እንግዲህ ድንገት አገሬ መግባት አለብኝ አገሬ ገባለሁ ድንገት ነው ሰርፕራይዝ ማረጋችሁ እያልኩ ነበረ። ግን ያው እንደዚህ ገብቼ እንትን ብያለሁ ማለት ነው። እውነት ለመናገር ሀገራችን በጣም ደስ የሚልበት ጊዜ ነው። አሁን አዝመራው አፍርቶ በቃ ምን ልበላችሁ እያያችሁ ነው። ይሄ ማሽላ እስኪ ይሄን ቦታ የምታውቁ ሰዎች ኮሜንት አድርጉን። ካወቃችሁ ያው ነግራችኋለሁኝ። ምርጥ እዚህ አካባቢ ሙቀት ነበረ ከአዲስ አበባ ይሄ አካባቢ በዚህ አጋጣሚ በነገራችን ላይ ከአዲስ አበባ እስከ እንትና ከምሳ በልተን ከደብረ ሲና ወጣን። ከደጋን ከሚሴ ደጋን ሀርቡ አጣዬ ምናምን የሚባለው ነገር ያ ሰላም ወላሂ እኔ እንጃ አገር ብሎ ዝም ነው ማለት ነው። አገር ብሎ ዝም በጣም ነው የሚያምረው። ያው ሙቀት አለ ቢሆንም ግን እስኪ ተመልከቱ። አገር በጣም ነው የሚያምረው በጣም ማለት ነው። እኔ በጣም ያጀበኝ ማለት ነው። አገሬ እንደ አዲስ ነው የሆነብኝ እንዴ። አዝመራው በጣም ደስ ሲል በቃ አሁን ሰዓት በነገራችን ላይ እኔ አሁን አዝመራው እኔ ይሄ ነው ላችሁ አልችልም። ያለ አዝመራ ማለት ነው። አላህ የሚበላው ያርገው እንጂ ማለት ነው። እና ሀገራችን በጣም ደስ ይላል። እንትን እንደሚባለው አይደለም። እዛ ሁነን እንደምናየው እንደምንሰማው አይደለም። በነገራችን ላይ የኢትዮጵያ ሰው በጣም ችጋራም ነው። ችጋራም ማለት ምን ማለት ነው? አሁን ብዙ ጊዜ እዚህ ሁነው ራሳቸው ዘና ብለው እየኖሩ ራሳቸው ቤተሰቦቻቸው ጋር ልጆቻቸው ጋር ሚስቶቻቸው ጋር አቶ አባት ቢሆን እናት ቢሆን ራሳቸው ዘና ፈታ ብለው እየኖሩ ስለ ሀገራችን የሚሰጡን መረጃ በጣም የሚያሳፍር ነው። እኛ ሀገራችን ወጥተን በስደት ላይ በቃ እድሜያችንን ጊዜያችንን ሁሉ ነገራችንን ጨርሰን እዛው ብንሞት ጉዳያቸው አይደለም። የኢትዮጵያን ሰው የተረዳሁት ማለት ነው። ግን አሁን አገር ገብቼ ሳየው ከሰራን እኛ ኢትዮጵያውያን ችግራችን በሰው ሀገር ላይ እንሰራለን፣ በሀገራችን ላይ ግን መስራት አንወድም። አረብ ሀገር እንደምንሰራው በአላርም እየተነሳን እዚህ ሀገር ላይ ብንሰራ ሀገራችን ላይ ወላሂ ከአረብ ሀገር የበለጠ ዘመድ አዝማር ጋር ሀገራችን ላይ ንጹህ አየራችን እየተቀበል ልጅ ወልዳችሁ ከብዳችሁ ባላችሁ ጋር ምርጥ ጊዜያችሁን እያሳለፋችሁ ዘና ብሎ መኖር ይቻላል ማለት ነው። ስለዚህ እኔ ኢንሻአላህ በቪዲዮ እመጣለሁ። ግን እስከዛ ቻናሌን ላይክ አድርጉልኝ። ኢንሻአላህ ከዚህ 2 ቀን ጀምሮ በቪዲዮ እየመጣ ሀገራችሁ የናፈቃችሁ ሰዎች እንግዲህ በብዙ ጊዜ በቦረና ያላችሁ ሰዎች ከላላ፣ አቀስታ፣ ቀይ ማብሪያት፣ መካነ ሰላም፣ ወግዲ
ያላችሁ ሰዎች በኮሜንት እስኪ እንድጽፉልኝ ፈልጋለሁ። እውነት ለመናገር እስከዛሬ ተናግሬ አላቅም። እንግዲህ እውነታው ሀገሬ ስገባ የሀገሬን ገጽታና የሀገሬን እንትን ለውድ ወዳጆቼና ተከታታይ ቤተሰቦቼ ስለሚያበረታቱኝ ሀገራችሁን አሳያለሁ ማለት ነው በዚህ አጋጣሚ እና እስኪ ሀገራችን ላሳያችሁ። እስኪ ተመልከቱ ይሄን የመሰለ ሀገር በጣም ደስ የሚል ሀገር። እስኪ በአላህ የአረብ ሀገርን አይታችሁ ይሄን ሀገር እንዴት ነው? የአላህ ሀገራችንን ሰላም ያደርግልን እውነት ለመናገር ማለት ነው። ሀገራችን ምርጥ ሀገር ናት። ይሄ የሚካር ነገር አይደለም። ምናልባት መሬት ያለው እውነታ እንግዲህ ጦርነት በቃ እንትንም ባይልም ራሱ ያለው አየር ትንሽ እንደው ሰው ህዝቡ ሊፈራ ይችላል እንጂ እንደዚህ የሚያስፈራ ነገር አይደለም። እንደ ልባችሁ መንቀሳቀስ ትችላላችሁ። ምናልባት ለሰላም መኖር የፈለገ ሰው ተፖለቲካ አግሎ ምላሱን ለፖለቲከኞች ትቶ ሰላም መኖር ይችላል። ማንም የሚናገረው ነገር የለም። ምክንያቱም እኔ እዛ ስለደረስኩ ማለት ነው። ኢትዮጵያ ሁኜ ሳኡዲ በነበርኩበት ጊዜ ላይ በቃ አዲስ አበባ ላይ እንደዚህ አይነት ቋንቋ ታቻላችሁ እንደዚህ ማንም ወላሂ ውሸት ነው። እኔ ያየሁት ነገር ውሸት። እስኪ ተመልከቱ ይሄን ነገር። ይሄ የት መሰላችሁ? ገምቱ እስኪ። በጣም እኔ እንጃ ስለዚህ መናገር እንትን ይለኛልና እኔ ሳኡዲ በነበርኩበት ማለት አንዳንድ ሰው ስጠይቅ ኧረ እንደዚህ ነው አዲስ አበባ እንደዚህ ነው ኦሮምኛ ቋንቋ ታልቻልክ የሚያወራው ወሬ ሰው በጣም የሚያሳፍር። ግን መሬት ላይ ያለው እውነት አዲስ አበባ አንድ ሰው ተናግሮኝ ያውቃል። ባንክ ቤት ገብቻለሁ፣ ብዙ ቦታ ሄጃለሁኝ። ወላሂ ምንም ማለት ነው ምንም እንደዚህ ነው እንደዚህ ነው አንድ ሰው የሚናገር የለም። የኛ ሰው ግን በጣም የሚያሳዝነው የሚያወራው እንትን በጣም ኢትዮጵያኖች እኛ ችግራችን ኢማን የለንም። ኢማናችን ደካማ ነው። በቃ ቀልባችን የሄደ ነው። ሰው አሁን ሰዓት በቃ እኔ እንጃ በጣም ነው የሚገርመኝ ማለት ነውና ሀገራችን ሰላም ነው። ሀገራችን በጣም ተቀይሯል። ሰው እንደ ድሮ አኗኗር አይደለም። አሁን ሰዓት ኑሮ ውድነት ነው ይባላል፣ የተለያየ ነገር ነው ይባላል። ግን ኑሮ ውድነት ነው የሚባለው ምናልባት ለማይሰራ ሰው ሁሉም ነገር ውድ ነው። ግን ከሰራችሁ ከተንቀሳቀሳችሁ ባልሽ በጎን አንቺ በጎን የሚሰራ ሰው ከሆነ የስራ ሰው ከሆናችሁ በፕላን ካላችሁ ሁሉ ነገር በፕሮግራም ከሆነ ወላሂ ሀገራችን ላይ ሰው ተቀይሯል። ዛሬ ቤቱ በጅብሰን ያበደ ነው የተለያየ ነገር ኢንሻአላህ ሁሉ ነገር እንግዲህ በሰፊው ሀገሬ ገብቼ መሬት ላይ ያለውን እውነታ ለእናንተ ስለማሳያችሁ ወደፊት እንድትከታተሉኝ አዲስ ሆናችሁ ለቤቴ ሰብስክራይብ፣ ሼር፣ ላይክ ዲዩት እያደረጋችሁ ቻናሌ ስለቀዘቀዘ ሞቅ እንዲልልኝ እፈልጋለሁ። እስኪ ሀገራችሁን ተመልከቱ። ሀገራችሁ ልጋብዛችሁ። ከደብረ ሲና ወጥተን ከእንትና ማን ነው የሚባለው ከሚሴ አይመስለኝም ዞሮ ከዛ ጀምሮ ያለውን እስኪ ለቤተሰቦቼ ላሳያችሁ ብዬ በባስ ላይ እንደሆንኩ ነው ይሄን ቪዲዮ የቀየርኩላችሁ የቀረስኩላችሁ ማለት ነው። ኢንሻአላህ በሰፊው እስከመጣ ድረስ ግን ሼር፣ ላይክ፣ ሰብስክራይብ በማድረግ ወንድማችሁ ስደተኛውን ወንድማችሁ እንደምታበረታቱ አልጠራጠርም ማለት ነው። ግን እስከዛው ድረስ ቻናሌ ስለቀዘቀዘ ያው ይሄን አደራ ነው የምለው። እናት ኢትዮጵያን ሀገራችንን ሰላም ያደርግልን ማለት ፈልጋለሁ። ሁላችሁም ሰላም ነው፣ ግን ሰላም ያስፈልጋል። መሬት ላይ ያለው የሚሰማው እንዲጠፋ ማለት ነው። ወዳችኋለሁ። ሼር፣ ሰብስክራይብ። ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ ላይ ሆነን ብዙን አልፈናል። ይህም ተረስቶ ታሪክ ይሆናል። ይህም ተረስቶ ታሪክ ይሆናል።